በገርጂ በቱሉ ዲምቱ በገላንጉራ በአቃቂ ቃሊቲና በንፋስ ስልክ ላፍቶ የሚገነቡ ቤቶች ለዕጣ ዝግጁ መሆናቸው ታውቋል። ይህም ለዓመታት ገንዘባቸውን ሲቆጥቡ ለነበሩ የኮንዶሚኒየም ቆጣቢዎች የሚተላለፍ በመሆኑ ትልቅ እፎይታን የሚሰጥ መሆኑን ሰምተናል። በሌላ በኩል ደግሞ የበርካታ የባንኮች አክሲዮን ዋጋ መቀነሱንና ጉዳዩ በብዙዎች ዘንድ ስጋት እንዳሳደረ ታውቋል። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ አብዛኛዎቹ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ አንዳንድ ባንኮች ለመዋሃድ እያጤኑ መሆናቸው ተነግሯል። የኮንዶሚኒየም የባንክ አክሲዮን የኦንላይን ማጭበርበርንና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ በኢትዮጵያ የሚገኙ ባንኮች የአክሲዮን ዋጋ ማሽቆልቆሉን የሚገልጹ ሪፖርቶች እየወጡ ይገኛሉ። በአንድ ወቅት ማራኪና ትርፋማ እንደሆኑ ሲገለጹ የነበሩት የባንክ አክሲዮኖች የፍላጎት መቀዛቀዝ ብቻ ሳይሆን ዋጋቸውን መቀነስ ማሳየት መጀመሩ ታውቋል። ይህም ቀደም ሲል ለዓመታት በቀላልና በአስተማማኝ መልኩ ትርፍ ያስገኙ የነበሩ የአክሲዮን ባለቤቶችን ማስጨነቁ ተነግረዋል። በተለይም ወደ ስራ የገቡ አዳዲስ ባንኮች አክሲዮኖቻቸው የሚሸጥበት ዋጋ ጥሩ የሚባል እንደነበር በሽያጩ ላይ የሚሳተፉ ሰዎች ተናግረዋል። ለምሳሌ በአንድ ወቅት 1600 ብር ይሸጥ የነበረው የባንክ አክሲዮን አሁን ላይ እስከ 1200 ብር እየተሸጠ ነው ተብሏል። ምንም እንኳን ይህ ጉልህ የሆነ የአክሲዮን ዋጋ ማሽቆልቆል ቢኖርም ብዙ የአክሲዮን ባለቤቶች ገዢዎችን ለማግኘት መቸገራቸውን ገልጸዋል። ከዚህ የአክሲዮን ዋጋ ማሽቆልቆል ጀርባ ያለው አንዱ ትልቁ ምክንያት ከባንኮች የሚከፈለው የትርፍ ክፍፍል በከፍተኛ ሁኔታ መቀነሱ ነው ተብሏል። ካለፉት ዓመታት ጋር ሲነጻጸር ለባለ አክሲዮኖች የሚደርሰው የኢንቨስትመንት ትርፍ በከፍተኛ ሁኔታ እየቀነሰ መጥቷል። ባለፉት ጥቂት ዓመታትም አንዳንድ ባንኮች ምንም አይነት የትርፍ ክፍፍል አለመስጠታቸውም ነው የተነገረው። ባለሙያዎች እንደሚናገሩት ይህ የአክሲዮን ዋጋ መቀነስ በአሁኑ ጊዜ በሀገሪቱ ከሚታየው የኢኮኖሚ መቀዛቀዝ ጋር በቀጥታ የተያያዘ ነው። የዋጋ ንረት እየጨመረ በመጣ ቁጥር ባለ አክሲዮኖች ጥሬ ገንዘብ በብዛት ስለሚፈልጉ ወደ አክሲዮን ሽያጭ የሚገቡበት ሁኔታ እንደሚፈጠር ባለሙያዎቹ ገልጸዋል። በዚህ ምክንያት ደግሞ በርካታ አክሲዮን ለገበያ እንዲቀርብ መንገድ ስለሚከፍት የፍላጎት እጥረት እንዲከሰት ምክንያት ይሆናል ተብሏል። ሌላኛው ምክንያት ደግሞ ካፒታላቸውን ወደ 5 ቢሊዮን ብር ከፍ ማድረግ ያልቻሉ ባንኮች እንዲዋሃዱ ወይም እንዲፈርሱ የሚያስገድድ መመሪያ መውጣቱ ነው። በስራ ላይ የሚገኙም ሆነ በመቋቋም ሂደት ላይ የሚገኙ ባንኮች መመስረቻ ካፒታላቸውን 5 ሚሊዮን ብር ማድረስ እንዳለባቸው ተወስኗል። ይህንን ማድረግ ያልቻሉ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ አሊያም ደግሞ በሕግ እንዲፈርሱ የሚያስገድድ መመሪያ ነው የወጣው። ብዙዎቹ ባንኮች ይህንን ለማሟላት ሲሉ አክሲዮን መሸጥ መጀመራቸውም ለአክሲዮን ዋጋ መቀነስ እንደ ምክንያት ተጠቅሷል። የኢንዱስትሪው ባለሙያዎች እንደሚሉት ከሆነ በአክሲዮን ገበያው ላይ ያለው እምነት ወደ ቀድሞ ቦታው የማይመለስ ከሆነ ጉዳዩ አሳሳቢ ሊሆን እንደሚችል አስጠንቅቀዋል። ይህም የግለሰብ ባለሀብቶችን ብቻ ሳይሆን የባንክ ሴክተሩን የህዝብ እምነትና አዲስ ካፒታል የመሳብ ብቃታቸውንም ሊጎዳው ይችላል ብለዋል። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ ከግማሽ በላይ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ አንዳንዶቹ ባንኮች ለመዋሃድ እያጤኑ መሆናቸውም ተነግረዋል። በሌላ በኩል ደግሞ በገርጂ በቱሉ ዲምቱ በገላንጉራ በአቃቂ ቃሊቲና በንፋስ ስልክ ላፍቶ የሚገነቡ ቤቶች ለዕጣ ዝግጁ መሆናቸው ታውቀዋል። ይህም ለዓመታት ገንዘባቸውን ሲቆጥቡ ለነበሩ የኮንዶሚኒየም ቆጣቢዎች የሚተላለፍ በመሆኑ ትልቅ እፎይታን የሚሰጥ መሆኑን ሰምተናል። በዘንድሮ በጀት ዓመት ለመገንባት ከታቀዱት ቤቶች ውስጥ ከ100 ሺህ በላይ ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክታቸው ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልዩ ትኩረት መሰጠቱን አመልክተዋል። በዘንድሮ በጀት ዓመት ለማከናወን ከታቀደው የቤቶች ግንባታ ውስጥም የ179 ሺህ ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ በቱሉ ዲምቱ በገላንጉራ በአቃቂ ቃሊቲ ወርቁ ሰፈር እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ እስከ 9 ወር ቢሆንም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ ይገኛሉ ነው ያሉት። ከቤት ልማት ጋር በተያያዘ በአሁኑ ወቅት በመንግስትና በግል ባለሀብቶች አማካኝነት 179 ሺህ የመኖሪያ ቤቶች እየተገነቡ መሆኑን የተገለጸ
የተገለጸው። ባለፉት አስተዳደሮች ተጀምረው የፍሳሽ የውሃ የኤሌክትሪክና የመንገድ መሰረተ ልማት ሳይሟላላቸው ከ30 እስከ 40 በመቶ ብቻ ተጠናቀው የተተዉ 1400 የሚጠጉ ቤቶችን ለማጠናቀቅ አስተዳደሩ 5 ቢሊዮን ብር በቦንድ ብድር በመውሰድ መሰረተ ልማቶችን እያሟላ መሆኑን ባለስልጣናት አስረድተዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ላይ ብቻ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት ላይ እንደሆነ ጠቅሰዋል። የግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝ አመልክተዋል። እየተገነቡ ካሉት ቤቶች ውስጥ 70 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት ቤቶች ደግሞ የሚገነቡት በመንግስትና የግል አጋርነት መሆኑ ተጠቁመዋል። ቀደም ሲል እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየዓመቱ 100 ሺህ ቤት ተሰርቶ ቢሆን ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን ብር በላይ የኮንዶሚኒየም የቦንድ ዕዳ ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ብለዋል። አሁን እየተገነባ ያለው ቤት ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግርን በዘላቂነት የመፍታት ስራው ይበልጥ ተጠናክሮ እንደሚቀጥለው ከንቲባዋ በመልእክታቸው ላይ ያሰፈሩት። የሚገነቡ ቤቶችን ቅድሚያ ለቤት ቆጣቢዎች እንደሚያስተላልፍ በቅርቡ መንግስት ማስታወቁ የሚታወስ ነው። ከ1997 ዓ.ም ጀምሮ በኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510 ሺህ፣ የ40/60 ተመዝጋቢዎች ደግሞ 90 ሺህ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህ ውስጥ ለ370 ሺህ ተመዝጋቢዎች ቤት ማስተላለፍ እንደተቻለ ታውቋል። በሌላ በኩል ደግሞ በፍቅርና በሕክምና ሰበብ የኦንላይን ማጭበርበር በከፍተኛ ደረጃ እየተባባሰ መምጣቱ ይፋ ተደርገዋል። በማህበራዊ ሚዲያዎች ውጭ ሀገር እኖራለሁ፣ የፍቅር ጓደኛ እፈልጋለሁ ወይም ለሞት የሚዳርግ በሽታ ይዞኛል፣ ሀብቴን የሚያስተዳድርልኝ ታማኝ ሰው እፈልጋለሁ በሚሉ መልእክቶች ግለሰቦችን በማታለል እስከ 500 ሺህ ብር የሚደርስ ገንዘብ እያሳጡ መሆናቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቀዋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር ወይዘሮ እጣወርቅ ተስፋዬ አጭበርባሪዎቹ ፌስቡክ፣ ዋትስአፕ እና ቴሌግራምን በመጠቀም የውሸት ማንነትን በመፍጠር ተጎጂዎችን ያጠምዳሉ ብለዋል። ሀብታም ነኝ፣ ከሁሉም አንተን ወይም አንቺን መርጫለሁ የሚሉ መልእክቶችም ከሚጠቀሙባቸው የማጭበርበሪያ ስልቶች መካከል ናቸው ብለዋል። ከተጎጂዎች ጋር ግንኙነታቸውን ካጠናከሩ በኋላ ሌላ ሰው በተለየ ስልክ ቁጥር በመደወል የላክነው ዕቃ ጉምሩክ ደርሷል፣ ነገር ግን ዶላር ወይም ወርቅ ስላለበት ክፍያ ያስፈልጋል በማለት የታሸገ ዕቃ ፎቶ በመላክ ገንዘብ እንዲልኩ እንደሚያደርጉ ተገልጿል። በዚህ ሂደት ከ500 ሺህ እና ከዚያ በላይ ገንዘብ ሰዎች እንደሚጭበረበሩ ኃላፊው አመልክተዋል። ወይዘሮ ጣወርቅ የማህበራዊ ሚዲያ ተጠቃሚዎች ከሁሉም ሰው እኔ ለምን ተመረጥኩና ለስጦታ እንዴት ክፍያ ይጠየቃል የሚሉ ጥያቄዎችን ራሳቸውን በመጠየቅ ከመሰል ማጭበርበሮች እንዲጠነቀቁ አሳስበዋል። የኦንላይን ማጭበርበር ወንጀል እየተስፋፋ ሲሆን ባለፈው የበጀት ዓመት ብቻ ከ100 ሺህ ብር በላይ ጉዳት ያስከተሉ ከ80 በላይ ዋና ዋና የክስ መዝገቦች በፌዴራል አቃቤ ሕግ መመስረታቸው ተገልጿል። በክፍለ ከተሞችና በሌሎች የፍትህ ተቋማት የተመዘገቡ ጉዳዮች ሲጨመሩ አጠቃላይ ቁጥሩ ከዚህም እንደሚበልጥ ተጠቁመዋል። በሌላ በኩል ደግሞ ከጡረታ ጋር በተያያዘ ለጡረተኞች አዲስ የክፍያ ሂደት መኖሩን የደረሰ መረጃ ያመለክታል። ከመዋጮ አሰባሰብና ከድርጅት ምዝገባ ጋር በተያያዘም ችግሮች እያጋጠሙ መሆኑን ለማወቅ ችለናል። በግል ድርጅቶች ውስጥ አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ስጋት ውስጥ ከቶታል ተብሏል። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቃቸው ምክንያት በጡረታ መዋጮ አሰባሰብ ሂደቱ ላይ ተጽዕኖ እየፈጠረ እንደሚገኝም ተነግሯል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ባለፉት ወራት ውስጥ ከ203 ሺህ በላይ አዳዲስ ሰራተኞችንና ከ30 ሺህ በላይ ድርጅቶችን የእቅዱ አባል ማድረጉን ያስታወቀው አስተዳደሩ የባለመብቶች ተጠቃሚነትን በተመለከተ በአገልግሎት ማለትም በዕድሜ፣ በጤና ጉድለት፣ በስራ ላይ ጉዳትና በሞት ለተተኪዎች በአጠቃላይ ለ5317 ባለመብቶች የጡረታ አበል ውሳኔ እንደሰጠም በሪፖርቱ ጠቁመዋል። ከመዋጮ አሰባሰብና ከድርጅት ምዝገባ ጋር በተያያዘ አስተዳደሩ ችግሮች እያጋጠሙት መሆኑም ነው የታወቀው። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቃቸው ምክንያት በጡረታ መዋጮ አሰባሰብ ሂደቱ ላይ ተጽዕኖ አሳድሯል ብሏል አስተዳደሩ። ከዚህ በተጨማሪ አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ላይ ስጋት ላይ መጣሉ በአስተዳደሩ በችግርነት ተነስቷል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ አባተ ምትኩ ዝቅተኛ የደሞዝ ወለል እስኪስተካከል ድረስ ድርጅቶች ታክስ የከፈሉበትን ትክክል
ትክክለኛ የደሞዝ መጠን በማየት ብቻ የጡረታ መዋጮውን በዚያው ልክ እንዲከፈል ጥብቅ ክትትል ማድረግ እንደሚገባ በሪፖርቱ የግምገማ መድረክ ላይ አሳስበዋል። በባለፉት 9 ወራት አስተዳደሩ በገቢ አሰባሰብ 39.7 ቢሊዮን ብር የጡረታ መዋጮ የተሰበሰበ እንደሆነም አስታውቋል። ከኢንቨስትመንት 16.9 ቢሊዮን ብር የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ትርፍ ማግኘት መቻሉን በሪፖርቱ ተጠቁመዋል። በሌላ በኩል ደግሞ ለሀገር ውስጥ የቡና ዋጋ መናር ዋነኛው ምክንያት የቡና ነጋዴዎች ምርቱን በተጋነነ ዋጋ በማቅረባቸው መሆኑ ታወቀ። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛው ምክንያቱ የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸው መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቀዋል። የባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ እንደገለጹት በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሪ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለው አስረድተዋል። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸውም ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፈጠሩን ኃላፊው ገልጸዋል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት ማድረጉን ጠቅሰዋል። አያይዘውም በቀጣይ ዓመታት ኢትዮጵያን በዓለም ሁለተኛዋ የቡና አምራች ሀገር ለማድረግ የምርት ሽፋንን የማስፋትና ጥራትን የማስጠበቅ ስራ በጥብቅ እየተሰራ እንደሚገኝ ገልጸዋል። መንግስት ለቡና ዘርፍ በሰጠው ልዩ ትኩረት ምክንያት በ2018 በጀት ዓመት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከቡና የወጪ ንግድ ከ3 ቢሊዮን ዶላር በላይ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም መናገራቸው ይታወሳል። በሌላ በኩል ደግሞ የሂሳብና ኦዲት ባለሙያዎች ፈቃድ አሰጣጥን ለውጭ ሀገራት ባለሙያዎች ክፍት እንዲያደርግ ከዓለም አቀፍ ተቋማት ጥያቄ እየቀረበ መሆኑ ተገለጸ። የሂሳብ አያያዝና ኦዲት ቦርድ በአገር ቤት ያሉ ባለሙያዎችን ብቁ ሳናደርግ ዘርፉን ለውጭ ሀገራት ቢከፈት የውጭ ባለሙያዎች መራገፊያ መሆኑን ያመጣል፣ የአካውንቲንግ ዘርፍን ያቀጭጫል፣ ሀገር ከዘርፉ የምታገኘውን ገቢ ተመልሶ ከሀገር እንዲወጣ ምክንያት ይሆናል ብለዋል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በአገር ቤት ላሉ የሂሳብና ኦዲት ባለሙያዎች የሙያ ፍቃድ ይሰጣል። በተሰጣቸው ፍቃድ መሰረት ህጉን ተከትለው እየሰሩ ተግባራዊ እያደረጉ መሆኑን እየተቆጣጠረ እርምጃ የሚወስድ መንግስታዊ ተቋም ነው። በኢትዮጵያ የሂሳብ ስራ በዘፈቀደ ነው የሚሰራው የሚለው ቦርዱ የኢኮኖሚው ዘርፍ በብዙ መንገድ ለውጭ ባለሀብቶች ክፍት በተደረገበትና አንዳንዶቹም ወደ ኢትዮጵያ እየገቡ ባለበት በዚህ ጊዜ ሙያው የሚጠይቀው ብቃት ያለው ባለሙያ በዚያው ልክ ያስፈልጋል ሲል ዘርፉ የካፒታል ገበያውን ጨምሮ ቢዝነሱ እየጠየቀ ያለውን የሂሳብ ባለሙያ በጥቂቱ እንኳን እንደሌለ ተናግረዋል። ቦርዱ ፈቃድ የሰጣቸውን ባለሙያዎች እንዴት ነው እየተቆጣጠረ እርምጃ የሚወስደው በሚል ጥያቄ የቀረበለት የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር አቶ ፍቃዱ አጎናፍር በኦዲተሮች በኩል ያለውን ሲያስረዱ በኢትዮጵያ ሙያዊ ብቃት ያላቸው ኦዲተሮች 230 ናቸው። 3 ዓመታትን የፈጀ ፍተሻ አድርገንባቸዋል። በተቀመጠው የቦርዱ መስፈርት መሰረት የማይሰሩ ባለሙያዎችን ፈቃድ እስከ ማገድ የደረሰ እርምጃ ስለመውሰዳቸው ጠቅሰዋል። ፈቃዳቸውን ከመሰረዝ አስቀድሞ ግንዛቤ መፍጠር ስራን እሰራለሁ የሚለው ቦርዱ በተለይ በቅርቡ ስራ ባስጀመረው የሂሳብ ባለሙያዎች ኢንስቲትዩት በኩል እየተመዘገቡ ሙያዊ ብቃት ያለው እንዲሆኑ በማድረግ ላይ መሆኑንም ተጠቁመዋል። በዚህ መንገድ ሰርተን ሙያተኛውን ሙያዊ ብቃት እንዲኖረው ካላደረግን ለትልልቅ ድርጅቶች የሚቀርብ ባለሙያ ጠፍቶ የኬንያ ባለሙያዎች ይህንን ቦታ እየተኩ የመስራታቸው ነገር ቀጥሎ የዘርፉን ውድቀት ያስከትላል ሲሉ አቶ ፍቃዱ ተናግረዋል። ሁሉም የሂሳብም ሆነ የኦዲት ባለሙያ ሙያዊ ብቃት ያለው በኢንስቲትዩት ውስጥ ማለፍ አለበት የሚለው ቦርዱ የአዲስ አበባ ዩኒቨርሲቲን ጨምሮ እነዚህን ስልጠናዎች ወደሚሰጡለት ተቋማት በመሄድ ባለሙያዎች ሙያዊ ብቃታቸውን እንዲያሳድጉ እድሉን ማመቻቸቱንም ቦርዱ አስታውቀዋል። በኢትዮጵያ ሙያዊ ብቃት ያላቸውና ቦርዱ የሚያውቃቸው የሂሳብ ባለሙያዎች 500፣ ኦዲተሮች ደግሞ 230 ብቻ ናቸው መባሉ ታውቀዋል።